ውድ ቤተሰቦቼ እንግዲህ አብርሃም ገና እንዳልበሰለ ጥሬ እንጨት እንደሆነ ለሄርሜላ እየነገራት ነበረ። እንዲሁም ማሚ ከአዋሳ ከትንሽ ካላዛር ታናሽ ወንድም እየተከራከሩ ነበረ። ያላዛር ወንድም ትክክል ነው ወይስ አይደለም? ማሚ እንግዲህ አሁን ሲመስለን ተንሱ እግዚአብሔር ግልግል አድርጓታል መሰለኝ ማለት ነው። ውድ ቤተሰቦቼ ሰላማችሁ ያላችሁበት ብዝዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ ወይ የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ ቀዝቀዝ ብላችኋል። በሰላም ነው? ምንድነው ያጠፋሁት? እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮዬን ላይክ አድርጉ እየገባችሁ ዝም ብላችሁ ፌመስ ጋር አታሽቃብጡ። እውነቴ ነው የምላችሁ። እኔም ካሽቃብጡ እንዴ እኔ ፌመስ ማልሆን ነው እንደሚመስላችሁ? ታያላችሁ። ለማየት ያብቃችሁ። ሁላችንም ለትዝብት ያውን በአንድ ቪዲዮ እኔ ፌመስ ካልሆንኩ ጊዜ ጠብቁ። የጊዜ ጉዳይ ነው እንጂ አህያ ጅብ ይበላታል። የሩታ ተረትና ምሳሌ ነው ወይስ አሽሙር ነው? የጊዜ ጉዳይ ነው እንጂ አህያ ጅብ ይበላታል ብላ እንግዲህ ቲክቶክ ስቶሪ ላይ አድርጋለች ማለት ነው። በጣም የተገረምኩት ማለት ነው። እውነት በጣም ተገርሜያለሁ። እና የኔ ፍቅሮች እንግዲህ አብርሽ ሁሉ ጊዜ በሴቶች ቃቃ ጨዋታ ነው የሚጫወተው። ሴቶችም እኔ ምን አይነት ሴቶች እንደሆናችሁ እንደዛ አይነት ሴቶች እንደው ምድር ላይ ባትኖሩ ደስ ይለን ነበር። እውነት ምንድነው ምድሩን አገማችሁት፣ አቆሸሻችሁት። በጣም አቆሸሻችሁት። እንደናንተ አይነት ምድር ላይ ባትኖር ሴት ራሷን የምታረክስበት ራሷን የምታዋርድበት። እውነቴ ነው የምላችሁ። እንግዲህ ገንዘብ እንዳትሉ ሄርሜላ ገንዘብ እየሰራች ነው። ዩቲዩብ ልክ እንደነሱ እየከፈላት ነው አይደለ? ዝና እንዳትሉ ዝና የለውም ሰውየው። እንደሷ ዩቲዩበር ለቃቃሚ ነው። እሺ ሌላው ደግሞ ቁንጅና እንዳትሉ ከማንም ወንድ የተሻለ አይደለም። እንደውም ይሄ ምንድነው አፍ የሚባለው ነገር አለ። ሳጠራ አፍ በጉራግኛ ሳጠራ አፍ ነው። እንግዲህ የገባችሁ ይግባችሁ፣ ያልገባችሁ አይግባችሁ፣ ይቅርባችሁ ማለት ነው። እና እንደው ሴቶችዬ አንድ ላይ ተጋድማችሁ እግራችሁን ከፍታችሁ ተጋድማችሁ ማለት ነው። ለቤተሰብ ክብር እንዳላችሁ ነገር እውነቴ ነው የምላችሁ። ለቤተሰብ ክብር እንዳላችሁ ነገር ቤተሰቦች ጋር ሽማግሌ መላክ አለብህ፣ ከቤተሰቦች ጋር ማስተዋወቅ አለብህ። እሱ ነበር እኮ ይሄን ማለት የነበረበት። ሽማግሌ ላክ ማለት የነበረበት አብርሃም ነው። ከቤተሰቦችሽ ጋር አስተዋውቅኝ፣ በቃ እንተዋወቅ፣ ጥሎሽ ማሄድ ከሆነ እንተዋወቅ የሚልሽ እኮ እሱ ነው። አንቺ ራስሽን አርክሰሽ ራስሽን አዋርደሽ ቆይ ተጋድም ያለው አርግዥ ያለው አላችሁ። እኔ እኮ ይሄ በጣም ነው የምገረመው እንደዚህ አይነት ነገሮች ማለት ነው። ተጋድማችሁ አርግዛችሁ ከዛ በኋላ ማርገዙን አርግዙ፣ እኛ ይመለከተናል፣ እናሳድግላችሁ። ግን ሆኖም ማለት ነው በጣም ይቅርታ አሁን ሽማግሌ ካላክ እየየ አላምነህም። እምነት እንዲኖረን አምነሹ ካልሆነ እንዴት እግርሽን ተጋድመሽ እግርሽን ከፍተሽ ትሰጫዋለሽ ማለት ነው። እውነቴ ነው የምላችሁ። እኔ በጣም ነው የምናደደው እንደዚህ አይነት ሴቶች ማለት ነው። እንደዚህ አይነት ለነገሩ ሴት ጀግና ናት። ሴት አይደለም። ተጋድመሽ ከሱ ጋር ደስታሽን አጣጥመሽ ማለት ነው። አጣጥመሽ አሁን እንትን መላክ አለብኝ እንትንን መላክ አለብኝ። መጀመሪያ ማሰብ ነበር። ደስታ ሳታጣጥሚ መጀመሪያ እግርሽን ሳትከፍቺ እዛ አልጋ ላይ ሳትጋደሚ ነበር። ይሄን እኮ እኔ ክፉ ነገር እያናገሩኝ ነው እነሱ ለድራማ እኔ ኃጢአት እንድገባ ካፌ ክፉ ቃል እንዲወጣ እንትን እያሉኝ ነው እንጂ እውነት ይቅርታ እውነት ሄርሜላ አርግዛ አይደለም ማለት ነው። ያረገዘ ሰው ደግሞ እግሩን እንደዚህ አይነት አይቀመጥም። እሺ ሄርሚዬ እንደዚህ እግሩን እያጠፋ አይቀመጥም። እግርሽን ወረድ ክብር አድርጊ። እንደ እናቶቻችን እንደ እናቶቻችን እንደ ዶሮ እናቶቻችን። ለነገሩ የከተማ ልጅ ምን ታውቃላችሁ እናንተ? ምን ታውቃላችሁ? እንደዚህ ከወንድ ጋር መጋደምና አረገዝኩ ብላችሁ መምጣት ነው እንጂ ምንም አታውቁ። ይቅርታ ሁላችሁም አይደለም። በነገራችን ላይ የከተማ የቦሌ ልጆች ካላችሁ ባካችሁ እንዳትወርዱብኝ። የቦሌ ልጆች የፒያሳ ልጆች አዳሚ የገጠር ልጅ ሆነሽ የቦሌ ልጅ ነኝ ምቲ እንዳለ ማለት ነው። ስለዚህ እንዳትወርዱብኝ ባካችሁ። አሁን አረብ ሀገር ላይ ማለት ነው የት ሀገር ልጅ ነሽ ምናምን እንባባላለን ስንሰባሰብ ኢጃዛ ስንወጣ ምናምን። የቦሌ ልጅ ነኝ አማርኛ እንኳን በትክክል እኮ አትችልም። እውነት ለመናገር ሌላ ከርሴ ጋር እንዳልወጣ በዚህ ጉዳይ ሌላ ጊዜ እመጣላችኋለሁ ማለት ነው። እና አብርሽ አልበሰርኩም
አልበሰልኩም ብሎ እየተናገረ ነበር። ሳትበስል ነው እንዴ ማስረገዝ የቻልከው? እባክህ እንዴ አብርሽ እባክህ እስቲ ያስረዳቸው ለወንዶች፣ ለአንዳንዱ ወንዶች ማለት ነው። ሳይበስሉ ነው እንዴ ሴት ልጅ ማስረገዝ የሚችሉት? አልበሰልኩም የሚባል እኮ ሰው አርፎ ቁጥጥ ብሎ ልብሱን አጣጥፎ ነው የሚቀመጠው። ዚፑን ዘጋ አድርጎ ዚፑን ዘጋግቶ ነው እንጂ ከፋፍቶ አይደለም ያልበሰለ ወንድ የሚቀመጠው። ወይም ደግሞ ያልበሰለ ወንድ በቃ ገና ነኝ እኔ አሁን አይደለም ማሰብ አለብኝ፣ እንደገና ደግሞ እንትን ማለት አለብኝ፣ ትንሽ መቆየት አለብኝ የሚል ዝፑን በቁልፍ ቆልፍ ያደርጋል። ማንንም ጀግና ብትመጣ አይበግረውም፣ ማንንም ማለት ነው። እና ዛሬ ማለት ነው ሴቶች አስረግዘ ለቀህ ማለት ነው እንትን እኔ አልበሰልኩም ማለት ሴት ህይወት ላይ መጫወት ትክክል ነው። እመጣለሁ በሌላ ቪዲዮ ስለ ማሚም ደግሞ እናውራ። ሀዋሳ ሄዳለች ማሚ። እንግዲህ ማሚ የሁላችንም ደስታ ነው። ከትንሱ ስትለይ ሁላችንን ደስ ብሎናል። ትክክል እንዳልሆነች ልጇ እየነገራት ነበረ። በነገራችን ላይ ማለት ነው አላዛር ላይ ያወጣችው ጡር ግፍ ማለት ነው እነዚህ ልጆች ላይ በደንብ አርገው እንደሚጫወቱባት እንዳትረሱ ውድ ቤተሰቦቼ። አላዛር አሁን ና ጥለኸኝ እንዳትወጣ ና ብትለው በአንድ ጊዜ ነበረ ፊቱን የሚያዞረው የሚመለሰው ማለት ነው። ኢዮብን እንግዲህ አይታችሁታል አይደለ? ና ስትለው ንቋት ወጥቶ በሩን ዝግት አደረገ ማለት ነው። እንደዛ ነው ወንድ ልጅ ቆፍጠን የሚለው፣ እንደዚህ ነው ጎበዝ የሚሆነው፣ እንደዚህ ነው ወንድ ምንድን ነው የሚባለው፣ መዝጊያው ምንድን ነው የሚባለው ነገር አላ። ተረቱን ስለማላቀው ነው የኔ ውድ ቤተሰቦቼ ማለት ነው። ስለዚህ እንግዲህ አላዛር ወቅራ ደብድባ የለመደች ማለት ነው። ልክ እንደ አላዛር ይታዘዙኛል ብላ ማለት ነው። እንግዲህ ና ጥለኸኝ እንዳትወጣ እያለች ነበረ። እንግዲህ ሁለተኛ እንደማትመጣ ቃል ገብታለች። ግን ቻናሏ ቀዝቀዝ ሲል ወይም ደግሞ የወሬ ሱሷ ራስ ምታት ሲያስመታት ተመልሳ ወደ አዲስ አበባ እንደምትመጣ እናውቃለን። ግን እስከዛም እንግዲህ ለሁለት ቀንም ለአንድ ቀንም ዛሬ ቪዲዮ አለቀቁም ትንሱ ለሁለት ቀንም ለአንድ ቀንም ካረፏት ትልቅ እረፍት ነው። እውነት አንዳንድ እኮ ሰላም ስታጡ ማለት ነው ለአንድ ደቂቃ ራሱ ሰላም ማግኘት እኮ ትልቅ ነገር ነው። እውነቴ ነው የምላችሁ በጣም ትልቅ ነገር ነው። እና እንግዲህ ወደ ሀዋሳ እንደሄደች ያው ኢዮብን አግኝታ ከኢዮብ ጋር ዩቱብ መታለች ማለት ነው። እንግዲህ ዛሬ ሹገር ማሚ ሆና ነው የመጣችሁ። ደንበኛ ሹገር ማሚ ሆና ነው የመጣችሁ። ሆኖም እንግዲህ አላዛር ካወቀበት ነው እንደ አብርሃም ገና አልበሰልኩም እንጭጭ ነኝ ካላለ አልበሰልኩም ብሎ እንግዲህ እንደ አብርሃም ይዛጋም እዛጋም ማስረገዝ ወይም ደግሞ ዘር መበተን ካላማረው ይስተካከላሉ ያስባለሁ። በነገራችን ላይ አላዛር የሚስተካከል ሰው አይደለም። በነገራችን ላይ እውነቴ ነው የምላችሁ። ምክንያቱም የሰው ምክር የሚሰሙ በጣም ብዙ ሰዎች አሉ። እንዴ ግደሉ ካሏቸው እኮ የሚገሉ ብዙ አሉ። እውነቴ ነው የምላችሁ። ሲፈጠሩ ሞኝ አርጋቸው የፈጠራቸው ማለት ነው። እና እንግዲህ አላዛር ከእናቱ ሀሳብ ወጥቶ የራሱን ህይወት ይመራል ብዬ አላስብም። ግን እንዲመራ እኛም እንጸልያለን። እኛም እንግዲህ እግዚአብሔር ትንሱ በሰላም ገላግሏት ልጇን አሳቅፏት ለቤቷ እንዲያበቃትም እናወራለን እላችኋለሁና እንግዲህ ይኸው ያላዛርና የትንሱ ያላዛርና የአብርሃም ነገር እንግዲህ እንጭጮች ማለት ነው ማስረገዝ የቻሉ ለሌላ ነገር ህይወት ግን እኔ አልበሰልኩም ይላሉ ማለት ነው። እኔ አልበሰልኩም ለሌላ ህይወት ማስረገዝ በስለው ነው እንደ የቻሉት። እውነቴ ነው የምላችሁ። እንዴት ችለውት ነው ማስረገዝ ማለት ነው። ስለዚህ ሽማግሌ ላኩ። የሴት ልጅ ክብሯ ሽምግልና ነው። ክብሯ ቤተሰቦቿ ፈቅደውላት ተመርቃ ጉልበት ስማ። እውነቴ ነው እኮ እንዲህ ሴቶች ይህ እንዳትሞኙ፣ በተለይ ስደት ያላችሁ የኔ ውዶች የኔ እህቶች ማለት ነው። እውነት እንዳትሞኙ። ከስደት ስትመጡ ማለት ነው ሲፈልግ ቅርቅር ብሎ ይሄድ። ያው ከስደት ስትመጡ የሚመጡ ሁሉ ማለት ነው ብር አላት ብለው ነው የሚመጡት። ይሄን ጥንቃቄ ያደርጉ። ሁሉም በላተኛ ነው የሚመጣው እንጂ የእናንተን ትዳር ህይወት ፈልጎት አይደለም። በነገራችን ላይ የስደት እህቶች የምታገኙ ማለት ነው የታደላችሁ ናችሁ። እስቲ ለወንድሜ ማለት ነው ለወንድሜ እንግዲህ እስከ መጨረሻ ይሄን ቪዲዮ የምታዳምጡ ካላችሁ ከአረብ ሀገር ካላችሁ ጥሩ ልጅ የሆናችሁ በተክሊል ማግባት የምትፈልጉ ለሌላ ችግር የለብንም እኛ
ቆንጆ ትሁን ምናምን እኔ የውስጣዊ ቆንጆ ነው እንጂ ለወንድሜ ላጭለት ፈልጌ ነው። እሺ ይሄን ቪዲዮ የምታዳምጡ ካላችሁ ማለት ነው የኔ ፍቅሮች፣ ስርዓቷን የጠበቀች ድንግልናዋን የጠበቀች በቤተ ተክሊል አሁን ወንድሜ እንደዚህ ሳወራ ቢሰማኝ ማለት ነው መንቆሬ አንቆ ነው እዛ ጉድጓድ ውስጥ የሚጨምር። እውነቴ ነው የምላችሁ። ግን ማለት ነው ለወንድሜ እኔ ማጨስ ስለምፈልግ በዛው በጨዋታችን መሀል ማለት ነው በተክሊል የምታገባ ድንግልናዋን የጠበቀች። ምክንያቱም ወንድሜ ይህን ስናገር እንደዚህ ነው ብዬ እንትኑን ማጥፋት ስለማልፈልግ ስለ ወንድሜ መናገር ስለማትፈልግ ይሄን የምታውቁ ይገባቸዋል ብዬ አስባለሁ ወንድሜ ምን አይነት እንደሆነ እና በቤተ ክርስቲያን ማግባት የምትፈልግ በቃ እንደ ሳራና እንደ አብርሃም ንጉሴ ንግስቴ የሚባባሉ ሀብት ሳይሆን ጤናና ፍቅርን እግዚአብሔርን ብቻ አምልከው የሚኖሩ እህቶች ካላችሁ አናግሩኝ። እውነቴ ነው የምላችሁ አናግሩኝ። እኔ ማለት ነው እውነቴ ነው የምላችሁ የአረብ ሀገር ሴት በጣም ነው የምወደው ለትዳር ማለት ነው። ጀግና እኮ ናት፣ ጀግና ማንም ያላወቀላት ጀግና። እግዚአብሔርን ሙያ እንኳን ሳይኖራት ሄዳ ማለት ነው አረብ ሀገር ሄዳ ስትመጣ ፋስት ነው የምትሆነው። በቃ እኔ የወንድሜ ፍላጎት አይደለም በነገራችን ላይ ግን እኔ ወንድሜ የምለውን ስላችሁ ያከብረኛል፣ አክብሮት አለው። ስለዚህ እንዲህ ነው ብዬ ብነግረው ያሳፍረኛል ብዬ አላስብም። በዚሁ አጋጣሚ ማስተዋወቂያ ይሄን እኮ ፍቅረኛ ይኖረዋል እንግዲህ ያነገረኝ የሚሆነው ፍቅረኛ ካለው እንኳን አስተዋዋለሁ። እኔ እዚህ ሀገር ከሚያገባ ሴት የአረብ ሀገር ሴት ነው የምመኘው ማለት ነውና የኔ ፍቅሮች የኔ ማሮች እና ምን ልፈልጌ ነው የመጣሁት ዋና ሀሳቤ አረብ ሀገር የምትመጡ እህቶቼ ማለት ነው ተጠንቀቁ። ወንድ ልጅ ሚያከብራችሁ ማለት ነው ቤተሰብ ልካችሁ ሽማግሌ ልካችሁ ድርታ ብለው ባይደገስላችሁ እንኳን ማለት ነው ፈንድሻችሁ እውነቴ ነው የምላችሁ ድንሽ ቃቀላችሁ የእናትና የአባታችሁ ጉልበት ስማችሁ ስትወጡ ወይኔ የእናንተ መንፈስ እንዴት አባቱ ደስ እንደሚለው በቃ ዝሙት አሰሩ በዝሙት አትመጨላለቁ ቤተሰብ ፈቅዶላችኋል ምናምን ነገር ውስጣችሁ ከባለቤታችሁ ጋር ይሄ አልጋውም ንጹህ መኝታውም ንጹህ ነው እንደሚባል ማለት ነው። ስለዚህ መኝታችሁ ንጹህ የሆነ ልጃችሁ ንጹህ የሆነ እንደዚህ አይነት ባል ነው ማግባት ያለባችሁ። ይሄ ብዙዎቻችን ማለት ነው እኔ ትጎረ ብዬ ስለ አረብ ሀገር ሲሳይ ለምን ለትዳር እንደሚቸኩሉ አላቅም። እዚህ ከመጡ በኋላ ያልሆነ ትዳር ላይ ይገቡና ህይወታቸው ሁሉ ብልሽልሽልሽ ይላል ማለት ነው። ከርሴ ወጣሁኝ በእርግጥ ብልሽልሽልሽ ይላል በቃ ወይ ክዷቸዋል ወይ ብራቸው አርገው በልቷቸው አለቅሽም ይሏቸዋል። በቃ ተመልሳ ስደት ነው የምትሄደው። ለማንኛውም ሰላማችሁ ብዝት ይበልልኝ። ወዳችኋለሁ ባይ